እንዴት አመሻችሁ ተመልካቾቻችን። የቢዝነስና ምጣኔ ሀብት ዘገባዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ መሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። በቅድሚያም የዕለቱ የምንዛሬ የወርቅ ዋጋና የነዳጅ ዋጋ ተከታትለን እንመለስ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 27ኛ መደበኛ ስብሰባው የእንስሳት ጤናና ደህንነት ረቂቅ አዋጅን መርምሮ አጸደቀ። በምክር ቤቱ የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ ረቂቅ አዋጁን አስመልክቶ በቋሚ ኮሚቴው የተዘጋጀው ሪፖርትና የውሳኔ ሀሳብ ያቀረቡ ሲሆን በምክር ቤቱ አባላት ውይይት ተደርጎበታል። በሀገሪቱ የተንሰራፋ የመጣውን ከሰው ወደ እንስሳትና ከእንስሳት ወደ ሰው ተላላፊ የሆኑ በሽታዎችን ለመከላከልና ለመቆጣጠር የሚያስችሉ ድንጋጌዎችን ያካተተ አዋጅ እንደሆነ በውሳኔ ሀሳቡ መመላከቱ አሻም ከምክር ቤቱ ያገኘችው መረጃ ይጠቁማል። ወደ ሀገር የሚገቡትም ሆነ ከሀገር የሚወጡትን እንስሳትና የእንስሳት ምርት የዓለም አቀፉን የእንስሳት ጤና ድርጅት አሰራርና ሕግ በተከተለ መልኩ እንዲሆን የሚያደርግና ዘርፉ ለሀገሪቱ ሊያበረክት የሚችለውን ኢኮኖሚያዊ ጥቅም የሚያጎለብት እንደሆነም በቋሚ ኮሚቴው በቀረበው የውሳኔ ሀሳብ ተብራርቷል። በእንስሳት ዘርፍ የተሰማሩ ባለሙያዎች በበቂ እውቀትና ክህሎት ተጠያቂነትን በተበላበሰ ሁኔታ እንዲንቀሳቀሱ ስርዓት የሚያስቀምጥ ወቅቱን የጠበቀ ዓለም አቀፋዊና አህጉራዊ ነባራዊ ሁኔታዎችን የዳሰሰ የሕግ ማዕቀፍ ስለመሆኑም ተገልጿል። ረቂቅ አዋጁ ላይ ሰፊ ውይይት ከተደረገበት በኋላ አዋጅ ቁጥር 1376/2017 ሆኖ በሙሉ ድምፅ ጸድቋል። የኢትዮጵያ ንግድ ባንክ ከ10 ዓመት በፊት ጀምሮ የሳይበር ደህንነቱ ላይ ኢንቨስት በማድረግ የጠንካራ ቴክኖሎጂ ባለቤት መሆኑ ተነገረ። የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ ባንኩ በጠንካራ ቴክኖሎጂና ብቁ ሰራተኞች የታገዘ የ24 ሰዓት ጥብቅ የሳይበር ደህንነት ጥበቃ እንደሚያደርግም ገልጸዋል። በየቀኑ በርካታ የሳይበር ጥቃቶች ባንኩ ላይ እንደሚሞክሩ የገለጹት አቤ በባንኩ የተዘረጋው ሲስተም በአግባቡ የሚከላከልና ስርዓቱን ሰብሮ ለመግባት የሚፈልግ የትኛውም አጥቂ አልፎ መሄድ የማይችለው መሆኑ ተናግረዋል። አቤ የሳይበር ደህንነት በብዙ ባለድርሻዎች በጋራ የሚሰራ መሆኑ ገልጸው የዛሬ 5 እና 6 ዓመት ጀምሮ ከኢንሳ ከብሔራዊ ባንክና ከባንኮች የተውጣጣ የጋራ ግብረ ኃይል ተቋቁሞ የባንኮችን ደህንነት ለመጠበቅ በጋራ የተሰራ መሆኑ አስረድተዋል። የኢትዮጵያ ንግድ ባንክ ከ10 ዓመት በፊት ጀምሮ የሳይበር ደህንነቱ ላይ ኢንቨስት በማድረግ የጠንካራ ቴክኖሎጂ ባለቤት ሊሆን መቻሉን ፕሬዚዳንቱ መግለጻቸው አሻም ከባንኩ ያገኘችው መረጃ ይጠቁማል። አይኤምኤፍ በግንቦት ወር በ1.3 ቢሊዮን ዶላር የፓኪስታን የእርዳታ ገንዘብ ላይ ለመወሰን ቀጠሮ መያዙ ተነገረ። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ስራ አስፈጻሚ ቦርድ በ1.3 ቢሊዮን ዶላር የሰራተኛ ደረጃ ስምምነት ከፓኪስታን ጋር ባደረገው የ37 ወራት የድፍን ፕሮግራም ላይ ለመወያየት በግንቦት 9 ሊሰበሰብ ስለመሆኑ ተነግሯል። ስብሰባው አይኤምኤፍ በወጣው መግለጫ የፓኪስታን የተራዘመ ፈንድ ፋሲሊቲ ኢኤፍኤፍ የአፈጻጸም መስፈርቶች እንዲሻሻል እና የመቋቋምና ዘላቂነት መገልገያ ስር ዝግጅት እንዲደረግ ይጠይቃል። በአይኤምኤፍ ስራ አስፈጻሚ ቦርድ ከተፈቀደ ፓኪስታን በተራዘመ ፈንድ ፋሲሊቲ ስር ወደ 1 ቢሊዮን ዶላር የሚጠጋ ገቢ ታገኛለች። ይህም በፕሮግራሙ ስር ያለውን አጠቃላይ ወጪ ወደ 2 ቢሊዮን ዶላር አካባቢ ያመጣል ተብሏል። ከመጪው ስብሰባ በፊት የፋይናንስ ሚኒስትሩ ሙሐመድ አውራን ጊዜብ በቅርቡ በዋሽንግተን ደብሊው ከአይኤምኤፍ ማኔጂንግ ዳይሬክተር ክሪስታሊና ጆርጂዮቫ ጋር ተገናኝተው
የመንግስት ቁልፍ በሆኑ ዘርፎች ማሻሻያ ለማድረግ ውይይት አድርገዋል። የዓለም ኢኮኖሚክ አውትሉክ ዘገባ ባወጣው ዘገባ የሀገሪቱ አጠቃላይ የሀገር ውስጥ ምርት እድገት በ2025 እስከ 26 ወደ 3.6 በመቶ ከፍ ሊል እንደሚችል ተዘግቧል። ተመልካቾቻችን የዕለቱ የቢዝነስና ምጣኔ ሀብት በዚሁ ተጠናቀዋል። ስለተከታተላችሁ እናመሰግናለን።